አሳዛኙ ክስተት ጽናትዬ በአቶ በዛብህ ታገተች። እንግዲህ ኪራ ወደፊት ሊያገባ ተፍተፍ ሚዜዎቹን እንደዚሁም የሰርጉን አዳራሽ ተፍተፍ እያለ ባለበት ሰዓትና ጊዜ በአሁኑ ሰዓት እንግዲህ አሳዛኝ ነገር ተከስቷል። የጽናትዬ አባትም ዘመዶቻቸውን፣ ቤተሰቦቻቸው፣ ጎረቤቶቻቸውን እየጠሩ ባሉበት ያላሰቡትና ያልጠበቁት ነገር ተከስቶባቸዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ ተሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ እንደዚሁም ቪዲዮውን እስከ መጨረሻ እንድታዳምጡት ስል በትህትና እጋብዛችኋለሁኝ። ለምታበረታቱኝ ላይክ፣ ሰብስክራይብ ለምታደርጉልኝ አመሰግናለሁ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ እስከ ስሙ ጽናት የተባለ ድራማ ደስታ የሚባል ነገር ከምድርና ከሰማይ የራቃቸው በቃ አሁን ነገሩን ጨረስን፣ ጣጣውን ጨረስን፣ ልንደሰት ነው ሲሉ በዛም በዝም ብሎ መከራ ዞሮ ያገኛቸዋል። አሁን ደግሞ እንግዲህ ባላወቀችው፣ ባልጠበቀችው፣ ባላሰበችው ጽናት ዛሬ ደግሞ ሌላ መከራ ገብቶባታል። ካስታወሳችሁ ከዚህ በፊት ደውላ ለኪራ እኔ እንጃ ሆዴ እየፈራ ነው፣ ማነው ይቅርታ ለደፍየው ሆዴ እየፈራ ነው እያለችው ነበረ። ይሁንና የፈራችው ነገር አልቀረም። ዛሬ እንግዲህ በዛብህም አይፈረድበትም። ግን የሚያሳዝነው ነገር እሷም ሆነች ኪራ አለመኖራቸው ነው። አርገውት ቢሆን እንኳን ችግር አልነበረውም። ይሁንና በዛብህም አይፈረድበትም። ሚስቱ ጠፍታበታለች። እንደዚሁም ደግሞ ያው ኪራ ወደ ከተማ በሄድበት ሰዓትና ወቅት ስለነበረ የጠፋችው ያኔ እነሱ ያውቃሉ የሚል በቃ አድሮበታል። ከዚህ በፊትም በቀል አለበት። እንግዲህ እነዚህ ነገሮች ተደማምረው ነው በዛብህ ዛሬ በትህትና ጠይቋት ነበር። እሷ ደግሞ ለመናገር ፈቃደኛ አልሆነችም። በመጨረሻም እንግዲህ ከዚህ በፊት ወንድሙን ሰርጉን ትታበት እንዴ ዛሬ እኛ እንደዛ እንዲያሳቃቅሽን እኛን እንዲያዋረርሽን ያንቺም አባት መዋረድ አለበት እያለ ነው። እንግዲህ በዛብህ በጣም ነው የሚያሳዝነው። እንግዲህ በመጨረሻ ጽናትዬን አግቷታል። በዛብህ ኪራ የደሞዝ ከተማ ያው ሰርጉን እየደገሰ ነው። ሚዜው፣ አዳራሹ ምናምን ሁሉን ነገር ጨርሷል እና እንዴት ተለመደው ዛሬ ጽናትዬን ለማውራት ስልክ እየደወለ ነበር። ግን የሚያሳዝነው ነገር ስልኩ ሊነሳለት አልቻለም። በዚህ እንግዲህ ብስጭት ብሏል። ኧረ እባክሽ ጽናትዬ ስልኩን አንሺው እያለ ነው። ግን የሚያሳዝነው በዛብህ ጫካ ወስዶ ነው ደግሞ ያሰራት። ጅብ ባላስበላት ወረዴ እና አሁን እንግዲህ ደግሞ አሳዛኙ ክስተት ተፈጥሯን ከአንዱ ሲሉት ከአንዱ በጣም የሚያሳዝን ነገር ነው። ባላዩት ባልሰሙት እንግዲህ ኒና አየነች እዚህ ሁሉ ጣጣ ውስጥ ያስገባቻቸው። እንግዲህ በምሩ ጥላቻ ጦዘ የነበረችው ሰው ሆኖ ሀሳቡን የማይቀይረው የሞተ ሰው ብቻ ነው የሚብለው አባባል ትክክል ነው። እናማ አለምዬ ምሩን በጣም ነበረ የምትጠላት። ዛሬ ላይ ደግሞ እግዚአብሔር ይመስገን ወደ ራሷ ተመልሳለች አለምዬ ማለት ነው። እና ጧት ላይ ቡናዋን ጠጥታ ታበቃች በኋላ ምሩዬ እየመጣሁ ነው ስትላት እንግዲህ ለምሩዬ ቡና እያቀራረበች እያፈላች ነበረ። እና ይቺ የተረገመችና ክፉ ጽዮን የምትባል አለምዬ እያለች ወደ አለምዬ ጋር ወደ ሳሎን ትመጣለች። እንዴ እንግዳ ሊመጣ ነው እንዴ ቡና የምታቀራርቢው ደጋሜ ትላታለች። አዎ እንግዳ ሊመጣ ነው። ማን ነው የሚመጣው? ምሩዬ። እንዴ ለምሩ ነው እንደ አንቺ ደግሞ ቡና የምታፈል? ምክንያቱም አይታታለች፣ ገምታታለች። ተዛሬ ያየቻት እንግዲህ ስታመናጭቃትና ስትሰድባት ነበር። ለምን በዙ አልቀጠለችም ነው? ምንም ማለች ምንም። ናሆሜ ልጇ ይወዳታል፣ ባልተቤቷ አያሌው ይወዳታል። ስለዚህ በቃ ልጅም ወዷታል፣ ባልተቤቴም ወዷታል። ስለዚህ በእነሱ ውስጥ ጣልቃ አልገባም። በቃ ደስ እንዳላቸው ይሁኑ፣ እነሱ ያመኑበትን እኔም አምናለሁ ብላ ሀሳቧን ቀይራለች። የሞተ ሰው ብቻ ነው ሀሳቡን መቀየር የማይችለው እንጂ በህይወት ያለ ሰው ሀሳቡን እንደሚቀይር አለብዬ አሳይታናለች። እንግዲህ ጽዮን ለምን ሀሳብሽን ቀየርሽ ብላ ትከራከራታለች። ምሩዬ ነው የምመጣው፣ እንዲሁም ተቻልሽ እኔ እኮ ደክሞኝ ነበረ አንቺ ብታፈልልኝ ትላታለች። አረ ደሞ እኔ ቡና አፍልቼ ለምሩ ላጠጣት፣ እንግዲህ ደሞ እኔ ለምሩ ቡና አፍልቼ ላጠጣት ትላታለች። እሷን ተያትና እኔ ደክሞኛል እባክሽ ነይ አግዥኝ ትላታለች።
አይ ዊ አለምዬ ይቅርብኝ፣ ሌላ ሰው ቢሆን እኮ አፈላልሽ ነበር፣ ግን እሷን ደግሞ አፍልቼ ላጠጣት ግን ለእሷ አፍልቼ አጠጣትም። እኔ ማስመሰል አልችልበትም አለምዬ፣ እኔ ማስመሰል አልችልበትም፣ አላፈላም። አለምዬም ተይው በቃ ተይው በቃ። ሲጀመር ለእሷ ቡና የምታፈሉ ምንድን ነው? ቤቷ ማነው? ምግቡ ተበላች አይበቃትም እንዴ? ምግብ እንጀራ ከበላች አይበቃትም እንዴ ትላታለች። ቤቷ ምግብ አታ ነው እንደዚህ የምትመጣው? ቤቷ ምግብ አታ ነው እንደዚህ የምትመጣው እንጂ ጥላቻሽን በልክ አድርጊው፣ ጥላቻሽን በልክ አድርጊው ትላታለች። እንግዲህ ዛሬ ላይ አለምዬ ትክክል ነች። ምንም ማለ ቀኝም ነፈሰ ግራ ከጽዮን ይልቅ ምሩ ነች ለአለምዬ የልጅ ሚስት ማለት ያው የልጅ ሚስት ማለት ልጅ ነች። ሶ ጥላቻሽን በልክ አድርጊው። እስከ ዛሬ ተሳስቻለሁ መስሎኛል፣ ግን ካሁን በኋላ ጥላቻሽን በልክ አድርጊው። እንዴ አለምዬ ለሷ ብለሽ እየተቆጣሽ ነው? ለሷ ብለሽ እየተቆጣሽ ነው ትላታለች። ለሷ ብዬ ሳይሆን እየተሳሳትሽ ነው። እየሄድሽበት ያለው መንገድ ትክክል አይደለም። እየተሳሳትሽ ስለሆነ ነው። እኔ እየተቆጣሁሽ ያለው ስለተሳሳትሽ ነው፣ እየተሳሳትሽ ነው ትላታለች። ምንም ቢሆን የሰው ልጅ ቤት ያፈራውን ማቅረብ አለበት። ምንድነው የሰው ልጅ ንፉግ መሆን የለበትም፣ ንፉግ መሆን የለበትም። ቤት ያፈራውን ለእንግዳ ነች እንደ እንግዳነቷ መቅረብ አለበት። ምንም ነገር መንፈግ ጥሩ አይደለም ትላታለች። እሺ በቃ አለምዬ አትናደጂ፣ ሲጀመር እኮ ላንቺ ብዬ ነው ትላታለች። አዛይቀበ አንጓች ላንቺ ብዬ እኮ ነው ሲጀመር ላንቺ ብዬ ነው። እሺ በቃ ትንሽ ውሃ ስጭኝ፣ በቃ ትንሽ ውሃ ስጭኝ ትላታለች። ዛሬ አለምዬ እውነት ወድጃታለሁ። አቶ አያሌው እንግዲህ አልሰሜን ግባ ማለት አሁን ነው ወደ ኪራ ጋር ሄደው። እሺር ኪራ እንዴት ነህ? ኧረ ሙሽራ መስልሃል። ኧረ ጋሼ ምን ሙሽራ መሰልኩ ይላል። እንዴ የተወለወለ ቅቤ ቅል መስለህ የለ እንዴ ይላል። የሚያሳዝነው ነገር አሁን እንግዲህ ሽማግሌ ሊላክ ተፍ ተፍ እያሉ ባሉበት ሰዓትና ጊዜ ጽናት መታገቷ ግን በጣም ያሳዝናል። አሁን የተወለወለ ቅቤ ቅል መስለህ የለ እንዴ? ሙሽራማ መስለሃል ኪራዬ ይሉት አያሌው። እኔ እንኳን አመጣጤ እንደ አባት ምን እናርግ ምን እንርዳ ልል ነው። ምንድነው የሚያስፈልግህ? ምንድነው የምናግዝህ? ያው አባትህ ነኝ። እንደ አባትነት ደግሞ ማግዝህ ነገር እምረዳህ ነገር ታለ ልጠይቅህ ነው የኔ ልጅ የመጣሁት ይላል። አረ ምንም ነገር የለ ጋሼ አልና ብቻ አለ። ተመቀመጫው ተነሳ። ብቻ ስለ እኔ ጥሩ ነገር አውሩ። ኪራ መልካም ልጅ ነው፣ ጥሩ ልጅ ነው ብላችሁ ካቡኝ አለ። ኪራዬ ምስኪን ካቡኝ አለ። ብቻ ስለ እኔ ጥሩ ነገር አውሩልኝ፣ መልካም ነገር አውሩልኝ አለ። እንግዲህ አሁን በዚህ መሀል እንግዲህ ታግታለች ጠፍታን የሚለውን ዜና ሲሰማ አስቡት። ስለ እኔ ብቻ አለ ምንም ነገር አትረዳኝም፣ ምንም ነገር አያስፈልገኝም፣ ግን ብቻ ስለ እኔ ሽምግልናው ላይ ኪራ ጎበዝ፣ ኪራ ጀግና፣ ኪራ ብላችሁ አውሩልኝ። ይህም ብቻ ነው የምትረዳኝ። ልጅ ለእናቷ ምጥ አስተማረች አሉ። እሱን ተወውና እዚህ ያለውን ነው እኔ የምረዳህ ነገር ካለ የጠየቅኩ። እሱን ለእኛ ተወው። እኛ የጠየቅኩ እዛ ላለው ሽምግልና ሳይሆን እዚህ ላለው ነው ይለዋል። ምንም የሚያስፈልግ ነገር የለም፣ ብቻ ለሽምግልና የሚያስፈልገውን ነገር ይዛችሁ መህር ነው ይለዋል። እንዴ ናሆም አልነገረህም እንዴ? ናሆም አልነገረህም እንዴ? ምኑን? እኔና ቅዱስ የሚያስፈልገውን አዘጋጅተናል። እኔና ቅዱስ ይዘን የምንሄደው ተዘጋጅቷል። እንዴ ለምን ጋሼ? ይሄንን እኮ እኔ ነበርኩ ማድረግ ያለብኝ። እኔ ነበርኩ እኮ። እንዴ ምን ማለት ነው? ናሆም ቢሆን ይሄን አታረገውም ነበር? እሱማ አረገዋለሁ። በቃ ምንም አይደለም። አንተ ናሆሜ ቢሆን አታረግለትም ነበር ወይ ይለዋል። እንዴ እሱማ አረጋለሁ። ሀዲያ አንተ የምታረገውን ሰው ሲያረግ ለምን ቅር አለ? አይ እኔማ ቅር አላለኝም። ሀዲያ ልጄ ሲዳር ደግሞ ሌላስ ነገር ባረግ ደስ አይለኝም ይላል። እሺ እንግዲው በቃ አሳቢ አያሳጣችሁ ይልና ደግሞ ምንም ነገር ቢቸግር ምንም ነገር ሲሆን መደወልህን
እንዳረሳ እንደዚሁም ደግሞ ምንም በሆቴል ቢሆንም በቤት ውስጥ የሚደረግ ነገር ካለ አለምዬ አለች። ስለዚህ ምንም ነገር እንዳይሸግር አባት እንደ አባት ሆነን ሁሉንም ነገር ከጎንህ ነን ይለዋል። የሚያሳዝነው ጽናትዬ ታግታለች። እንግዲህ እንቡጤ ከቲና ጋር እንቡጭ ዘረጥ ስትል ሱቋን አጥተዋለች። እናም ካፌ ቁጭ ብላ ናትዬ ቡና እየጠጣች እየበላ ነበር። ናትዬ ትለዋለች፣ ወይ እንቡዬ ሱቅ ያልናፈቀህም? ናፍቆኛል። ይኸው እኔም ከሳው ሱቄም ናፈቀኝ ትላለች። እመለስልሻል፣ አይዞሽ፣ ሱቅሽም ይመለሳል፣ አንቺም ተወፍሪያለሽ ይላታል። እንግዲህ ያ በአሁኑ ሰዓት ያንን የመሰለ እንቡጥዬ ሱቋን አታ ከናቲ ጋር የዙረት እንጀራ ይዛለች። ምክንያቱም ከፊቱ ስራዋን ቀንጠጥ አድርጋ ብሰራ ኑሮ ዛሬ ላይ ይህ አይገጥማትም ነበር። እንግዲህ ቅዱሴ ወደ ናትዬ ጋር ይደውላል። ምክንያቱም ሜላንት ቅዱሴ ጋር አንድ ጋር ነን ብላ ለቅዱሴ ፍቅረኛ ለድሮ ፍቅረኛ ለሰላም እየነግራታለች። ከዚህ በጣም የተናደደውና ያበደው ቅዱሴ ቀጥታ ወደ ናቲ ጋር ይደውልና የት ነህ ያለኸው? ከሜላንት ጋር ነህ? አዎ ከእንቡጥዬ ጋር ነኝ። እና ኋላ የት መሄጃለሁኝ? ካፌን? አዎ ካፌን። እንዴ ማነገረ ይለዋል። በቃ ነህ መጣሁ። በቃ እሺ ና ቶሎ። እንግዲህ እቺ የተረገመች እንቡጤ ምንድነው ስትለው ቅዱሴ አንቺን ፈልጎ እየመጣ ነው። ማ እኔ? ወይኔ ቆይ ለምንድን ነው የሚፈልገኝ? ወይኔ ጉዴ ቆይ ለምንድን ነው የሚፈልገኝ ትላለች። እኔ አላቅም ብቻ በእግር በፈረስ እየፈለገች ነው። ቅዱሴ ብቻ በእግር በፈረስ እየፈለገች ነው። ለምን እንደሆነ ካፌ እንዳለን እንኳን ራሷ አልጠየቀኝም። ግን የካፌ ነኝ ስለው መጣ ብሎኛል። ወይኔ እንዴትም አተፈልገኝ እኔ ራሴ ነኝ የሚሄድለት። በቃ እሱንም አላስለፋው እኔ ራሴ ነኝ የሚሄድለት። ግደለም እንቡጥዬ እሱ ተቤት ስለወጣ እሱ ነው መንጣት ያለበት ይላታል። ኖ እሱ መልፋት የለበትም አለበት ድረስ እኛንን መሄድ አለብን ነው። እሱ መልፋት የለብን። እንግዲህ ውሃን ትይዝና ልብስ ቀይሬ ቶሎ ቤቱ መሄድ አለብኝ ትለዋለች። መክፈል ትከፍልልኛለች ብሎ ነበረ ግን ይገባኛል ላለመክፈል ነው አንቺ እንደዚህ የምትሆኚው በማለት እንግዲህ እሷ የመሰላት ለፍቅር የፈለጋት መስሏታል። እሱ ግን ለምንድነው ውሸትሽን ያወራሹ ብሎ ለመቆጣትና ለመሳደብ እንጂ እሷን ጭራሽም አይወዳትም። እሷ ግን ከናቲ ጋር ሆና ቅዱሴን ደግሞ ትፈልገዋለች። ግን ቅዱሴ ሴት መስላም አትታዩ። አንዴና ሀሰግድ ደህና እግዚአብሔር ይመስገን ይላል የጽናት አባት። አቶ ተሰማ እንግዲህ ወደ ከተማ ወደ ብርቅነሽ ጋር ሊሄድ ሽር ጉድ እያለ ነው። እንዴት ነህ አሰግድ? ደህና እግዚአብሔር ይመስገን። አዎ እሱ ነው። ያው እግዚአብሔር ይመስገን ይላል። ደግሞ ምንድነው የሰማሁት? ምንድነው እየሰማህ ያለ? ቦታህን ልሸጠው ነው አሉኝ። ምንድነው ቦታህን ልሸጠው ነው አሉኝ? አዎ ቦታህን ልሸጠው ነው። ከተማ ልገባ ነው። ምን ነው በድንገት ወሰንክ? ተሰማ ምን ነው በድንገት ወሰንክ? አንዳንዴ ውሳኔ በድንገት ሲሆን ቆንጆ ነው ብዬ ነው የወሰንኩት። እናማ አንዳንዴ ውሳኔ በድንገት ነው ይላል አቶ ተሰማ እንግዲህ በአሁኑ ሰዓት በድንገት ሊወስን እየቻለው አንድም ሁለትም ሌላ ነገር ሳይሆን ብርቅነሽ ከተማ ሄዳ ስለደወለችለት እህሉንም በቁሙ እስከ መሸጥ ድረስ ደርሷል። ቦታውንም ያለውን ነገር ሁሉ ሸጦ ወደ ከተማ ሊሄድ ስለሆነ በአሁኑ ሰዓት ደስ ብሎታል። ሰውም ምን ነካው? ምን አግኝቶ ነው? ምንድን ነው እያለ በግርምት ይመለከታል። እንደዛ ነው ብለህ ነው ይላሉ የጽናትዬ አባት። አዎ አንዳንድ ነገር ላይ እኮ እንደማልል አንተም ጠንቅቀህ ታውቃለህ። ተው ይሄ እኮ ማሰብ አለብህ፣ መታሰብ አለበት። ህይወትህ ነው። እንዲህ በችኳሉ መወሰኑ ጥሩ አይደለም። ህይወትህ እኮ ነው። ህይወቴማ እዛ ከተማ ላይ ነው ያለችው አለ። ህይወቴ የኔ ህይወት ከተማ ላይ ነው ያለችው። እንዴት አይቶ በቃ እሱንቶ ይልቅ ልጅህ ጽናትን ወደ ከተማ ልጠይቅ ስመጣ እኔንም እንድጠይቀኝ
ልጅህን ወጽናትዬን ከተማ ልጠይቅ ስትመጣ እኔንም እንድጠይቀኝ ይላል አባባ። እንግዲህ ወይ ጉድ ወይ ጉድ! ወጡ ታይወጠወጥ ወስከባው ቂጣሉ። እስቲ መጀመሪያ ሂድና ግባ ሄደህ ገብተህ ከዛ በኋላ ደግሞ ጥያቄው ከዛ በኋላ። አሁን ወጡ ሳይወጠወጥ ወስከባው ቂጥ ያለውን ቦታ ታውቅ የለ እሱን ለ2 ዓመት ለችግኝ ኮንትራት እሰጠዋለሁ። በቃ መሄድ ነው። ጨርሻለሁ እኮ ጨርሻለሁ። ተሰማ አስብበት። በሀዘንና በደስታ የምንወስናቸው ውሳኔዎች ዋጋ ያስከፍሉናል። ስለዚህ ተረጋግተህና ቀስ ብለህ በደንብ አድርገህ አስብበት፣ በኋላ ዋጋ እንዲያስከፍልህ ይላሉ አባባ። ይገርምሃል፣ እስከ ዛሬም ዋጋ ታልከፍልላት ስለቀረሁኝ በጣም ነው የሚቆጨኝ። በቃ ዋጋ ታልከፍልላት እስከ ዛሬ ታላቃትና በደንብ ይሄን ያህል ዋጋ ትከፍልልኛለህ ብዬ ታላስብ እኔ አንዳችም ዋጋ ታልከፍልላት ስለቀረው በጣም ይቆጨኛል ይላል። በቃ እንግዲህ እንዳልክ አንተ ራስህን፣ እኔ ግን እንዳንድ አብሮ አደግ መክሬያለሁ ይላሉ አባባ። ይሄን ሲሉት እንግዲህ በዛብህ የቆመበት የቆባይም እንደሚለው ያገሬ ሰው ሳቀባቸው። እኔ ግን እንደ አብሮ አደግና እንደ ጎረቤት መክሬያለሁ፣ ነግሬያለሁ። ተረጋግተህና ቆም ብለህ አስብበት፣ በኋላ የሚቆጭህና የማይሆን ነገር ውስጥ ገብተህ እንዳላይህ ቆም ብለህ ተረጋጋ። ለማንኛውም የረጋ ቅቤ ይወጣዋል ይላሉ። እንደውም አስበው 2 ዓመት ሙሉ በድንበር የሚጨቃጨቅ የለም። ገፋይ ብዬ አልጨቃጨቅም፣ ገፋይ ብለህ አትጨቃጨቅም። ስለዚህ እንነፋፈቃለን እንጂ ምንም ነገር 2 ዓመት አንጨቃጨቅም፣ እንነፋፈቃለን ይላል። አይ ይሁን አባባ ደግሞ ይሁን። ቆይ እንደውም ስለ ጽናት ሰምቻለሁ። እሺ የደስደስ ምን ልቀጣ ይላል አቶ ተሰማ። አይ ምንም አያስፈልግም። አይ መቀጣትማ አለብኝ። ምን ልቀጣትማ አለብኝ። እኔ ይደርስብኛል እምለውን እቀጣለሁ ይላል። አይ ምንም አያስፈልግም እያልኩ ምንም የሚያስፈልግ ቅጣትም ሆነ አንዳችም ነገር የለም። በልዴህ ነዋል። አንዳችም ቅጣት የለብህ። በዛብህና ተሰማ አንድ ስርፋ ቁጭ ብለዋል። ተሰማ አሁን ልቡ ያለው ብርቅነሽ ጋ ነው እና ተሰማን በዛብህ ተሰማን ቢመለከተው አያወራም። ዝም ብሏል። ሁለቱም ዝም ተባብለዋል። እና በዛብህ ቢጨንቀው ምነው ዛሬ ያለ ወትሮህ ዝም አልክ ይለዋል። አቶ በዛብህም እንዴ እና ዝም ብዬ እንደረዶን መለፍለፍ አለብኝ እንዴ? እኔ እንደረዶን ዝም ብዬ መለፍለፍ አለብኝ? ያው እኮ በህይወቱ ስኬት ሲያገኝ አለ በዛብህ። እንግዲህ ተሰማ እንግዲህ ሴት ማግኘት ለሱ ስኬት ነው። ባይዘወይ ሴት ሰው እኮ በህይወቱ ስኬት ሲያገኝ ኮራ ጀነን ቀብረር ማለት አለበት አለ ተሰማ። እንዴት ተሰማ መጨረሻ ጉዳይቼ በቃ ሰው በህይወቱ ስኬት ሲያገኝ ጀነን ኮራ ማለት አለበት። በቃ ቀብረረር ማለት አለበት። እና በእኔ ላይ ነው የምትጀነነው አለ በዛብህ። እና በእኔ ላይ ነው የምትጀነነው እንዴ? እና በአንተ ላይማ በደንብ ጀነን ኮራ ማለት አለብኝ። እኔ አንተ ሚስት እኮ ላቅፋት ነው ነግጧት። በቃ በአንተ ላይማ ኮራ ጀነን ማለት አለብኝ አለ ደፍር አድርጎ በዛብህ ተሰማ። በአንተ ላይማ መኩራት መንቀባረር አለብኝ። በዛብህ እንዴት አለው። እንዴት ሲለው ማለቴ አንተ ላይ ልለማመድብህ ብዬ ነው። በቃ ልሞክርብህ፣ ሙካሮ ላስግድብህ አንተ ላይ ልለማመድብህ ለወደፊቱ እንዴት እንደሆነ ልለማመድብህ ብዬ ነው። ይብላኝ አለ እንግዲህ በዛብህ። ይብላኝ የገዛ ጥፋቴ ነው፣ ራሴ ጫርኩት ረመጥ ነው። ይብላኝ ያቃጥለኝ አለ ከአንተ ጋር ገጥሜ እንደው ከዚህ ሰፈር ከዚህ አካባቢ ተሰማ እንደው ከዚህ ሰፈር ከዚህ በዛብህ ከዚህ ሰፈር ከዚህ አካባቢ የሚያከብርህ ሰው አለ እንዴ? እንዴን የሚያከብርህ እኮ ሰው የለም። እንዴን የሚያስጠጋህ እኮ ሰው የለም።
በል እኔ በዛብህ እኮ ገና ስሜ ሲጠራ እንዴት እንደሚንቀጠቀጡ ታውቃለህ። ስሜ ሲጠራ እኮ ነው ሽንቱሃቸው የሚፈልፈል። ቆይ በዝዬ አሁን ግን እኔን ስታጣ እንዴት ነው የምኮነው? በዝዬ እስኪ ንገረኝ። አሁን እኔ ከርተህ ስትሄድ እንዴት ነው የምኮነው ይለዋል። እንዴት ነው ለመሆኑ የሚያወያይህ የሚያናግርህ? አፈን እኮ ዝም ቦሮት ነው የሚውለው። በቃ እኔ ብቻ ነኝ የማናግርህ። በቃ ማን ነው የሚያወያይህ? ማን ነው የሚያናግርህ? የሚያናግርህ ሰው እኮ የለም። እንግዲህ በዛብህ ሳቀና ሰው ጥራ ቢሉት ራሱ መጣሉ አለው። እኔ እኮ እያማከርኩ ነው። እኔ እኮ ይለዋል። አንተ እኮ አንተ ተሰማ ለእኔ ለበዛብህ ይለዋል። በቃ ቶ አንተ ያልከው ብትል እኔ በአንተ እኮ ቂም አልይዝብህም በዛብህ። በቃ አንተ እንደኔ አልታደልክም። አንተ እንደኔ የኋላ እንጀራ አልተሰጠህም፣ የማታ እንጀራ አልተሰጠህም። ምንም ብትል ቂም አልይዝብህም ይለዋል። እንግዲህ እንደው ልክ ለኩን እየነገረው ነው። በዛብህ አይነቃ። እንደውም ምንም የማያገባትን ጽናትዬን አሁን አገታት እንጂ ማገት ካለበት ተሰማን ነው። እንደውም ተሰማን ቢያገተው ወዲያው ነበረ የሚነግረው። ግን በዛብህ ተሳስቷል። ባላጋራው አብሮት እየዋለ ነው። ወይኔ እስቲ አስባችሁታል? ይሄ ባይዘው ይሄ ነገር እኮ እውነተኛ ታሪክ ነው። እውነተኛ ምድር ላይ ያለ ነገር ነው። በቃ ባላጋራችሁ እሱ ያወቀ ግን እንዳላወቀ ሆኖ ያውጣጣው ማለት ነው። ገደለው። እንዲሁ በዛብህ ገደለው። ተሰማ ገደለው። አሁን በዛብህ ቢያቅ ያንን ተሰማን ይሄን አሮጌ ቢይዘው አንዴ ብቻ ነው ባንዴ ነው የሚለፈልፈው። እንደ ጽናትዬ ጥብቅ ብሎ እንኳን አይልም። እና የት ነች አንተ ታውቃለህ የት ነች ብሎ ቢጠይቀው ጥሩ ነበር። እና ላይክ እና ሰብስክራይብ ሸር አድርጉልኝ። ቀጣውን ክፍል ይዤ እመጣለሁ። እሺ